ከዚህ ለምን እንደመጣሽ ታውቂያለሽ አንደኛ ውጤትሽን እንዳስተካክል አይደል ስለዚህ ተለየ እንደዚህ ተባባልንም ቀርቶኛል ለምን ነው በጣም ቀዝቀዝ ብለሻል ዘናኮ እያልኩ ነው ደረቶችሽ ይሞቃል ዛሬ አፕል መስለሻል በእናትሽ ግን የሆነ ጉዳት ቢያደርስብኝስ ማለት ስለማይኩም ስለ ካሜራውን ካወቀ እኔኮ በጣም ሪስክ ኢንተርቪው ልታደርጊ መጣሽ ነው መስሎኝ ዛሬ በጣም ብዙ ጥያቄ እየጠየቅሽ አይ ያው ለመታወቅ እንግዲህ ውድ ተመልካቾቼ ቦታው ላይ ደርሰናል እሷን እንግዲህ በቅርብ ርቀት እየተከታተልናት ነው መግቢያው ላይ ደርሳለች ዛሬ ደግሞ አበባ መስለሽ ነው የመጣሽ ባክሽ እስ እንዲልብኝ ነው እንጂ ከመጣጥ ከዚህ እንኳን አምሽኝ አላውቅም አረባክሽ አው ቀደም እንዳልሽኝ በጣም የቤት ልጅ እንደሆነሽ ነግረሽኝ የሚገርመው እኔ እንጃ ምን እንደሚያወራት አላውቅም ወደ ኋላ እንኳን ዞሮ ለማየት እየሞከረ አይደለም እንዲ ካላደረግሽ ውጤትሽን አበላሽዋለሁ አለኝና እዛው ውጤትሽ እንዲስተካከልልሽ ከፈለግሽ እቤት ነኝ ምናምን አለኝ የሆነ ሰዓት ላይ ማለት ነው ውጤትሽ እንዲሰራ ደግሞ ትፈልጊ ስለዚህ አንዳንድ ጨዋታችን እንጫወት ከዛ በኋላ ደግሞ ብዙ ማውራሽ ብዙ ታሪኮች አሉና አንቺ አሁን እንደደፈረሽ ሁሉ ነግረሽኛል ሰላም የተወደዳችሁና የተከበራችሁ የሲንግል ቤተሰቦች እንዴት ናችሁ እኔ ባይሉ ነኝ ዛሬ አንድ እንግዳ በሆነ ነገር ደግሞ አዲስ ሰፈር ውስጥ ነው የምገኘው አገበ የምታያት እህቴ መሰጥ መረጃ አለ ብላኝ ነው ወደዚህ የመጣነው ምንድነው የሚለውን ማን ነው ይሄንን ነገር ያደረገ ለምንስ የሚለውን ደግሞ በርግጥ ለኔ በስልክ የተወሰነ ያለችኝ ነገር አለ ይበልጥ ደግሞ ለኔም ለእናንተም ግልጽ እንዲሆን ከሷ አንደበት ለመስማት ነው እዚህ የተገኘ ነው እንግዲህ ምንድነው የተፈጠረ የሚለውን ከሷ ምን ሰማዩና እናንተ ደግሞ አብሮነታችሁ አይለየን ላይክ ሼር እያደረጋችሁ እይታ እንዲያገኝና ሰው ጋር እንዲደርስ እንድትተባበሩን በተጨማሪ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰቡን ላለው አሁን ወደ ጉዳያችን ሰላም ዲና እንዴት ነሽ እግዚአብሔር ይመስገን እንተዋወቅ ኤፍራታ አባላለሁ ኤፍራታ እሺ ኤፍራታ በርግጥ እንዳልኩሽ ነው ለኔ ያልሽኝ ነገሮች አሉ ምናምንና ያንን ነገር ደግሞ ይበልጥ ዘርዘር አድርገሽ ከመጀመሪያው እስከ መጨረሻው የተፈጠረው ነገር በዝርዝር ለኔም ለተመልካቾችም እስቲ ንገሪኝ እሺ አንተን የ12ኛ ክፍል ተማሪ ነኝ እኔ እና የፈተና ወቅት እንደመሆኑ መጠን መምህራችን ያው በቃ እንትን ጾታዊ ትንኮሳ እሺ እንዴት ማለት ማርክ አሁን ለምሳሌ ማርካችሁን አበላሻለሁ ጥሩ ውጤት እንዳታመጡ አደርጋለሁ እያለ በግድ ማለት ነው ያስገደደ ከሱ ጋር ግንኙነት እንድናደርግ አብራችሁ እንድታድሩ ማለት ነው እንድናድራው ያስገድደናል አልፎም ደግሞ ከሌሎች ሰዎች ጋርም ጭምር እንትን እንድንል ነው የሚያደርገን ማለት ነው ምን እንደዚህ ጾታዊ ትንኮሳ ስለሽ እንግዲህ እኔ የመምህር ልጅ ነኝ አባቴ አስተማሪ ነው በደንብ አውቀዋለሁ የመምህርነትን ነገርና መምህር ማለት በቃ የውቀት የትውልድ ቀራጭ ነው በነገራችን ላይ እና ምትነግሪኝ ነገር ለኔ እንግዳ ነው የሆነብኝ ምክንያቱም ብዙ ተማሪዎች ናቸው በዚህ እንትን እየተቸገረው ያሉት የደረሱ ሴቶች ያው መማር አልቻሉም በጣም አስቸጋሪ ነገር ነው የምትነግሪኝ ስለሽ ይሄ ነገር ከትምህርት ቤቱ ጋር ምናምን ለመነጋገር ወይንም እንትን ለማለት ብዙ ሞክረናል እኔ ብቻ አይደለም ብዙ ተጠቂዎች አሉ ብዙ አዎ ክላስ ውስጥም ከክላስ ውጪም ያሉ ከኛ ክላስ ውጪም ያሉ ብዙ ተጠቂዎች አሉ ሞክረናል ግን በቃ እንትን ውጤታችን እንደሚያበላሽ ስለሚነግረን ያው ርቀን መሄድ አልቻለም ለቤተሰብም ብንናገር ያው እንደዚህ ጆሮ ሰጥቶ የሚሰማ ከመየለም በዛ የተነሳ ይበልጥ ግን እናንተም ያስፈራችሁ ውጤታችንን ያበላሻል አሁን ደግሞ የፈተና ወቅት ነው አንደኛ አሁን ደርሷል አስሮት የግቢ መግቢያ ፈተና ደርሷል ከወራት በኋላ ምናምን መሰለኝ እና እሺ ቤተሰብ ጋር ማትሄዱበት ምክንያት በደንብ ያስፈራራል ነው እንግዲህ ውጤታችን ይበላሻል ነው እሱ ብቻ ነው ወይስ ሌሎች መምህራኖች አሉ አይ ያሉም እሱ ብቻ ነው ስለሽ ለኔ አዲስ ነገር ነው ምክንያቱም አንድ መምህር ብቻውን ሆኖ ውጤትን የተማሪ የሴት ተማሪ ውጤት እያበላሸ ከሱ ጋር እንድታደር ወይንም ደግሞ ሌላ እንትን እንድትል ነው አይደለ ለሌላ ሰው ነው ለሌላ ሰውም ጭምር እስቲ አንቺ ላይ የደረሰውን ነገርኝ ከውጤት ማበላሸት በተጨማሪ ያው እኔ እንደዚህ ውጤትሽን አበላሻለሁ ምናምን ብሎኝ ከዛ የሆነ ጊዜ እንገናኝ ምናምን አለና ቀጠረኝ ማለት ነው ከዛ በኋላ ያው ነገራሽ አሁን እኔ ይኸውልሽ ማለቴ እዚህ የመጣሁት ያለውን ነገር እውነታውን አውቄ ተረድቼሽ ማድረግ ያለብኝን ይሄ ሰው የምር እውነታ ያደርጋል
ለምንስ ነው የሚያደርገው ነው የሚለውን ነገር እንግዲህ ያው ጋዜጠኛ እንደመሆኔ መጠን ሙሉን መረጃም በግልጽ አውቄ ነው መሄድ ያለብኝና እንደ ወንድም ሳትፈሪኝ የተፈጠረውን ነገር ንገሪኝ እስቲ። እሺ መጀመሪያ ያው እንደነገርኩክ እንዲህ ካላደረግሽ ውጤትሽን አበላሽዋለሁ አለኝና እዛ ውጤትሽ እንዲስተካከልልሽ ከፈለግሽ እቤት ነኝ ምናምን አለኝ የሆነ ሰዓት ላይ ማለት ነው። ከዛ በኋላ ያው ያስተካክልልኛል ብዬ መምህሬም ስለሆነ የዚህን ያህል አልፈራሁት። ከዛ ቤቱ ሄድኩኝ። ቤቱ ማንም ሰው የለም ነበር ግቢ ውስጥ ምናምን በቃ አንቺ አሁን እንደደፈረሽ ሁሉ ነግረሽኛል ሳትፈልጊ ያው መድፈር በነገራችን ላይ ቤቱ ስለሄድሽ ምናምን አይደለምና በእንጀራሽ ነገር ትምህርትሽ ማለት ነገር ተስፋ የምታደርጊበት የቤተሰብ ህይወት የምታስተካክይበት ነገር ነው በዛ አስገድዶሽ ነው። ያው አንቺ እንግዲህ ሳትፈልጊ ነው በውጤት አስገድዶ ነውና ሌላ እስቲ የሚያደርጋል የምትይው ነገሮች መረጃ አለሽና አንቺ ጋር ተጨማሪ ደግሞ ይሄን አድርጎኛል ብለሽ ነገር ማለት ቅድም እንዳልኩሽ ነው እኔ እንደው እንደምናቀርበሽኝ እውነታውን ነግረሽኝ ሁሌ እውነታውን ለማውጣት ነው እዚህ መጣሁትና ንገሪኝ እስቲ። ያው የመንግስት ትምህርት ቤት ነው የምንማረውና አብዛኛውን ኢኮኖሚ ያቅም ጉዳይ የለምና ከዛ ያሉትን ሴት ተማሪዎችም ከኛ ውጪ ያሉትንም ማለት ነው በገንዘብም ያታልላቸዋል። ድንግሎችን ደግሞ እንደዚህ ለባለ ሀብት በገንዘብ ማለት ነው። ስለዚህ በውጤት ብቻ አይደለም ማለት ነው። በውጤትም ብቻ አይደለም በገንዘብም ይሄን ያህል ገንዘብ ሰጣቸዋለሁ እያለ አቅም ስለሌለ ያ ቤተሰባቸውን ለመደገፍ እነሱ በትንሽ ገንዘብ እንትን ይላቸዋል። ለዚህ የሚባል ወሬ ሰምቻለሁ ግን እርግጠኛ አይደለም። በዚህ ነገር ያረጋል። ኦኬ ማለት የነገረሽ ጓደኛ የለም እንደዚህ ሆኛለሁ ምናምን ብለ ያው ያወራሉ እንደኔው ማለት ነው። ያው እናወራለን የደረሰብንን ሁላችንም እናወራለን። ያለችኝም ልጅ አለች እንደዚህ በላሻለች በገንዘብ ስለዚህ በቅርባለች እሷንም አግኝቼ ባናገር በነገራችን ላይ አሁን አንቺም ብቻ አንቺ ልትነግሪኝ ስለመጣሽ ነው እንጂ እንዳንቺ ወደፊት መውጣት ፈርተው መናገር ፈርተው እንትን ስለዚህ እነሱን የግል አድራሻቸውን ትነግሪኝና እኔ እጄ ማግባባት ባለብኝ ልክ አግባብቼ መረጃ ያው ይጠቅመኛል። ነገ እንግዲህ ሰው የምር አድርጎ ከሆነ አሁን ላይ እኛ መደምደም አንችልም እኔ በግሌ ምክንያቱም አጣርቼ እውነታው ላይ ሳልደርስ ማለት ነው እና ለሰው መረጃ ስለሚያስፈልገኝ የግል አድራሻቸውን ተሰጪኝና እጄ ታናግሪያለሁ። እሺ ሌላ በተጨማሪ እስቲ ቀረምትዩ ነገር አሁን ራሱ ያው ጓደኛዬን አስገድዶ ማለት ነው አሁን እንትን እያለች ነበር የወጣሁት እኔ ከቤት የእናንተ ሚዲያ ያው ከታተላለው እኔ እና አጋጣሚ እኔን ገፍቼ ወጣሁት። አሁንም እሷን ቀጥሯት ያው እንደዚህ አይነት ነገር ሊያደርስባት ነው። ምናልባት ልደውልላት የገዛ ጓደኛዬ ጓደኛዬ የምርሽ ነው እውነት እንዴ ማለት እኔ አሁን በጣም ጥያቄ እየሆነብኝ ነው ይሄን ያህል ለገንዘብ ብቻ ነው ብለሽ ታስባለሽ ወይስ ምንድነው ሰውየው? ያው የገንዘብ እንዴ ገንዘብማ ትልቁ ነገር ነው። ገንዘብ ማኛው ነው በቃ በዚህ ከእንትኑ በተጨማሪ በዚሁ ነው ገንዘብ የሚያገኘው እና ለራሱም ስሜት ያው ለራሱ እሺ ምናልባት ነፃ ሆነሽ የምትናገሪኝ ከሆነ ያው ቤቱ ይደሻል አብረሽ ሳትፈልጊም ቢሆን እንዳደርሽ ነግረሽኛልና ምናልባት በዛ አብሮሽ በቆየሽ ሰዓት ያለሽ ነገር ስለ ስራው ወይንም የሆነ ያለሽ ነገር የለም? ያው በቃ ማስፈራራት ነው ምንም የሚለው ነገር የለም። በቃ እንደዚህ ካረጋችሁልኝ ማርካችሁ ሌላም ጊዜ እንደግማለን አሪፍ ልጅ ነሽ ምናምን እያለ ነው እንትን የሚለው እንደዚህ የሚላል። አዎ ግን ከዛ በኋላ የመጀመሪያ እንደው የምር ውጤቱ ተበላሽቶ ነበር ከኋላ ሳስተካክሏል ወይስ ስላለ ብቻ ፈርታችሁን የምታምነው? አይ ስላለም አይደለም አበላሽቶብናልም እንጂ ተበላሽቶ የምር አበላሽቶት ነው ያደርገው። የኔን አስተካክሎልኛል ከዛ ጊዜ በኋላ ተስተካክሏል ውጤቴ። እኔ እንዳልኩሽ እኔ የመመር ልጅ ስለሆንኩ ነው ይሄ ነገር ለኔ በጣም እንዲሰማኝ ያደረገው። ምክንያቱም አባቴ የተከበረ ነው። ምክንያት አይደለም እሱ መንገድ ላይ እኔ እነሱ እየሄደን ራሱ በሱ የተማሩ ተማሪዎች አግኝቶት እንዴት እንደሚያመሰግኑት ምናምን ሳይ አይደለም እሱ እኔ በጣም ነው የምኮራው። እንደዚህ አይነት ትልቅ ሙያ ይዘን ሀገርን ያቆመ ሙያ ይዞ እዚህ ጋር ደግሞ ሌላ በጣም የወረደ ስራ የሚሰራ ሰው ስታይ በጣም ይሰማል። የሚያሳዝን ነገር ነው። ስለዚህ እቺ ጓደኛሽ እየሄደች ነው ዛሬ ነው? ዛሬ አሁን እየለባበሰች ነው። እኔ ያው የእናንተ ሚዲያ ሳይ ለምን እኔ ወጥቼ ገፍቻ አላወራም ቢያንስ ሌሎች ተማሪዎች ከኔ መማር ከቻሉ ብዬ ነው እንትን ያልኩትና አሁንም እሷ አንድም ለሷ ብዬ ነው ቢያንስ እሷ መትረፍ ከቻለሽ ከዚህ ነገር መጋለጥ ከቻለ መዳን ከቻለ በእርግጠኛ አንድ ነገር እርግጠኛ ነኝ የምነግርሽ አይተሻል እንግዲህ ስለኛ ሚዲያ እኛ ጋር የገባ ጉዳይ ወይንም ደግሞ ወንጀል ተፈጥሯል የተባለ ቦታ ደርሰን
ማይስተካከል እውነታው ማይወጣበት ሰርቷል የተባለ ወንጀለኛ ተይዞ ለህግ ማይቀርብበት ምክንያት የለም አንድ ጉዳይ እጃችን ከገባ በጭራሽ አንተውም አይተሻቸዋል እስከ መጨረሻ ድረስ መሄድ ያለብንን መንገድ መውሰድ ያለብን ሙሉ ኃላፊነት ወስደን ነው ይሄን እንትምንለውና በዚህ አጋጣሚ ግን በተመልካቾቼ ስም ማመሰግነው አንቺ ይሄ ነገር ማብቃት አለበት ብለሽ ወደዚህ ወደ ሚዲያ በመምጣትሽ በእኔም በተመልካቾቼም ስም እነዚህ በተማሪዎችም ስም በጣም ላመሰግንሽ እወዳለሁ እሺ ወደዛ ከመሄዷ በፊት ብናገኛትና በእርግጠኝነት እንረዳታለን ግን ፍቃደኛ ትሆናለች ትመጣለች አዎ ትሆናለች ግን ትንሽ ፍራቻ ይኖራል ያው በርግጥ ልክ ነሽ እንግዲህ እንዳልሽኝ ከሆነ ትምህርት ማለት ያው እንጀራችን ነውና በእንጀራው ያው እሷ ደግሞ ተምራ የተሻለ ነገር ለቤተሰቧ እያሰበች ነው በዚህ ጉዳይ ደግሞ ፌል እንዲያደርግ አትፈልግም ለዛ ብላ ልትፈራ ትችላለች ግን እንዴት እናድርግ መሰለሽ እኔ በተቻለኝ አቅም ለማግባባት እሞክራለሁ እንድታምነን ከዚህ በፊት ያሉትን ነገሮች አንቺም ታግዥኛለሽ የሰራናቸው ነገር አሳያትና አምናን ማገዝ እንችላለን ይህን ሰው ደግሞ መያዝ እንችላለን ስለዚህ አንተ ደውይላታለህ አዎ ደውይላታለህ እሺ ደውይልሽ እንዴት ነሽ አኒ እንዴት ነሽ እየሄድሽ ነው እንደዛ ቦታ አዎ እየሄድኩኝ ነው አንዴ ቤት ፈልጌሽ ነው ነይማ ከመሄድሽ በፊት እውነት አዎ ነይ አንዴ ግን ፀሐይ ነው እኮ ደክሞኛል በእናትሽ አይ እንግዳ ላገናኝሽ ሰው ላገናኝሽ ፈልጌ ነው ነይ ከፈላጊ ነው አዎ የሚያግዝሽ ሰው በዚህ ጉዳይ ነው እንዴ አዎ በዚህ ጉዳይ እውነት ምን አይነት ነው ጋዜጠኛ ነው ስትመጪ እነግርሻለሁ ነይና ታያለሽ ኦኬ እሺ በቃ እሺ ያው ከመሄዷ በፊት ነው የደረስነው ያው ትመጣና እንግዲህ ያለው ነገር ትናገረናለች ብዬ ተስፋ አደርጋለሁ እንግዲህ ውድ ተመልካቾቼ እንደሰማችሁት ነው ደውለናል ትመጣለች እውነታውን ደግሞ ከሷ አንደበት ያለውን በተጨማሪ ምን ሰማ ይሆናል እንግዲህ አብሮነታቸው አይለየን ግን በጣም አስቸጋሪ ማለት ከባድ ነገር ነው እየነገርሽኝ ያለው እሷ ትሆናለች አዎ መጣች እሺ ሰላም ነው ሰላም ነው እንዴት ነሽ አረፍ በል አይ ችግር የለም ሰላም አለ ሰላም ነው አለ ጋዜጠኛ ባይሉ ይባላል እኔም ከናባሪያ ትንሽ ድምጽሽን ከፍ ምናልባት አዲስ ስለሆንኩብሽ ነው እሺ ድምጽሽን ከፍ አድርጊ እንግዲህ ሃና ኤፍራታ ያለችኝ ነገሮች አሉ እና ልትሄጂበት ስለነበረው ቦታ ሁሉ ነገር ነግራኛለች ምናምን የሚታመም ሰው አዎ ተከታተልሽ አታውቂም ዩቲዩብ ላይ አይቻልም ያው ብዙ አላምንም እንጂ እሺ ስለኛ ስራ ከፈለግሽ ላሳይሽ ይችላል እሷ ደግሞ ወደ እኔ ልትመጣ ይቻለች ወይ ምን አይነት ልትራ ይቻለችው ምን ሰራቸውን ስራዎች አይታ ነውና ያግዘናል ብላ እኔ ልክ ነሽ አዲስ ሰው ነኝ ምናልባት ላታውቂ ትችላለሽ ብዙ ሶሻል ሚዲያ ላይ ፌክ የሚሰሩ ነገሮች አሉና አንደኛ ስራዎችን ላሳይሽ ይችላል ሁለተኛ ደግሞ እኔም እናት አለኝ እህት አለኝ የሚፈጠሩ ነገሮችን ኃላፊነት በመውሰድ ነው የምንሰራውና ነፃ ሆነሽ ምንም ሳትፈሪ ብትነግሪኝና አንደኛ የሰራሃቸውን እሷን አምናታለሁ ግን ቢሆንም እኔ ደግሞ ግልጽም አሁን በግልጽነትም ካንተ ጋር ለማውራት የሰራሃቸውን ምናምን ባይ ደስ ይለኛል የሷ ምስክርነት አይወቀም እኔ ችግር የለውም እንኳን ማሳየት እሷ ደግሞ አምና እኛ ጋር መጣች እኮ አይ አምናታለሁ ጓደኛዬ ናት በጣም ግን ያው እሺ ዝም ከማለት ያው አንድ ስቴፕ ይሻላል እሱ ልክ ነሽ ግን ያው እንጃ ለዚህ ሰዓት ይሄ ማለት ሲንግል ቲዩብ ነው እነዚህ ደግሞ እንዳለ የሰራናቸው ስራዎች ናቸው ምናልባት ላሳይሽ ይችላል እነዚህ በየቦታው የተደበቁ ወንጀለኞችን ማህበረሰቡ የሚያስጨንቁ ሰዎችን የቤተሰብ ችግሮችን አሁን በምን አይነት መልኩ ነው ማለት ልትረዳ ነው የምትችለው አንተ
እሺ አንቺ ለመተባበር ፈቃደኛ ከሆንሽ እኔ እንዴት ማድረግ እንዳለብን ምናምን ሁሉንም ነገር በዝርዝር ነግራችኋለሁ። አይ እንዴት ፈቃደኛ አልሆንም ማለት ለምን አልሆንም? እና ዛሬ ልትሄጂ እንደነበረም ነግራኛለች። ያው ይሄድኩኝ ልወጣ ነው ስወጣ ነው የደወለችልኝ። ወደዚህ መጣሁ። ያ በርግጥ እሷም እንትን አሁን ይሄ ይበቃል ብላ ነው እሷ ላይ የተፈጠረውን ነገር ነግራኛለች። በጣም የሚያሳዝን ነገር ነው። እሷ ለምን ወደ ህግ አካል አልሄዳችሁ ምናምን የሚለውን ስጠይቃት እንግዲህ በጣም እንደሚያስፈራራ ምናምን ህይወታችሁ እንደሚያበላሽ ነው የነገረችን። እሷ ደግሞ ይሄ ነገር መብቃት አለበት ብላ ነው እኛንም ነው ወደዚህ የመጣችው። እስቲ አንቺ ጋር የተፈጠረውን ነገር ከመጀመሪያ ጀምሮ ያለውን ምን እንዳለሽ ምናምን እስቲ ንገሪኝና ቀጣይ ምን ማድረግ እንዳለብን ደግሞ እነግርሻለሁ። ያው በመጀመሪያ የሁሉንም ተማሪ እንደሚያበላሸው ውጤቴን የሚያበላሽብኝ አሁን በዚህ ሰዓት ደግሞ ታውቃለህ ግድ ኢንትራንስ ከወሰድን በኋላ ያስፈልገናል ትራንስክሪፕት። ስለዚህ ሁሉም ነገር መስተካከል አለበት እና የዛኔ አሁን ኤግዛም ልንወስድ ነው ወደ መጨረሻ አካባቢ ያለን ማርክ ስናይ የብዙ ሰው ሰከንድ ሴሚስተር ላይም አበላሽቷል። የኔ ደግሞ በአሁኑ ጭራሽ ምንም ነገር የለኝም። ኢንኮምፕሊት ራሱ ማርክ ነው በቃ አለ 0 ማርክ ነው ኢንኮምፕሊት ነው ያለብኝ ማለት ነው። እና ደግሞ ዋና ሳብጀክት ነው እንግሊዝ ነው የሚያስተምረን ታውቃለህ ምን ያክል አስፈላጊ ነው የትኛው ሙያ ላይ ታይቶ የምትቀጠርበት እንትን ነው ለግቢ መግቢያ የሚያስፈልገን እና አስተካክልልን ምናምን ነገር ስንለው የሆነ አላ ሴትነትን ወደ መጠየቅ ነው መሰለኝ ብቻ አልገባኝም። እቤት ሂደን እንትን እንላለን እቤት መተሽ ተስተካክያለሽ ነው የሚለኝ እና በቃ እና ይፍሩ ምናምን ስጠይቃቸው ደስ የማይል ነገር ነው የሰማሁት። ያው ግን ምንም ማድረግ አልችልም ገብቶሃል። ቤተሰብ ምናምን እንዳትል አላ በዚህ ሰዓት ቤተሰብን አንደኛ እንደዚህ አይነት ውጣ ውረድ ውስጥ ማስገባት ይከብዳል። ሲቀጥል ደግሞ እሱ ከኋላው የሆነ ፓወር ቢኖረው ነው እንደዚህ ተማምኖ እንትን የሚለን ገብቷል የሚጨቁነ። ስለዚህ ያለው አማራጭ የፈለገውን ነገር ማድረግ ነው። ኤፍራታን ጠይቂያት ነበር ለምን ቤተሰብ ጋር ወይንም አላማከራችሁ ምናምን ቤተሰብ ያቅምን ወሰንነትም እንዳለ ነግሯል። በተጨማሪ ደግሞ በውጤት የተነሳ ብቻ ሳይሆን ለገንዘብ ብሎ ለባለሀብቶች ምናምን አሳልፎ እንደሚሰጥም ነግራኛለች። እሱ ላይ እንኳን ብዙም ጥርት ያለ መረጃ የለኝም። እኔ ማለት እኔ አሁን ላይ ሄድበት የቻልኩት ትልቁ ምክንያት ውጤቴ መበላሸቱ ነው። ከዛ ውጪ ስላለው ነገር የማውቀው ነገር የለኝም። ስለዚህ አሁን ውጤትሽ ከሚበላሽና ነገ ከምታድሪ ብሎ አማራጭ ሰጥቶሽ ነው? አዎ ኖርማሊ እንደዚህ አይደለም ጠየቀኝ። እቤት መተን እንጫወት አይነት ነገር ነው። ስሜትሽ ይገባኛል ማለቴ ፍራቻው አለ ምናምን እኔም አዲስ ስለሆንኩ ይሆናልና እስቲ ኤፍራታ የምትይው ነገር ካለ መጀመሪያማ ያው እንዳለችው እሷ ኑ ቤት ነው የሚለው መጀመሪያ ማለት ነው። አሪፍ ጊዜ እናሳልፋለን ይላል። ከዛ አንድ ሁለት እንበልም ይላል መሃል ላይ ያው ቢራ ምናምን ያመጣና ከዛ በኋላ ያው እንደዚህ ነው ማለት ኢንኮምፕሊት እስከማለት ነው ውጤትሽና በጣም ነው ፌል የምታረጊው እንዲስተካከል ከፈለግሽ ከኔ ጋር ጊዜ ማሳለፍ አለብሽ ይላል። በጣም ያሳዝናል። ቪዲዮም ምናምን ሊይዝብሽ ይችላል። ቪዲዮ በዚህ አይነትማ አይሆንም ምክንያቱም የሆነ ቀን ላይ ታጋለጠኛለሽ ብሎ ይፈራል። ቪዲዮም ይዣለሁ ከዚህ በኋላ አሁን እኔ ለምሳሌ ያን ቀን ካለፍኩም በኋላ ቪዲዮ አለኝ እና አብራሽን ድጋሚ ምናምን እያለኝ እንትን እያለኝ ነው ደጋግመሽ ከሱ ጋር ጊዜ እንድታሳልፊ ማለት ነው። የምርኔ በጣም ነው ያፈርኩት። በጣም የሚያሳዝን ነገር ነው አሁን እየነገራችሁኝ ያለው። አሁን በቃ ፍቃደኛ ሆነሽ በነገራችን ላይ አምነሽኝ ስለተባበርሽን በጣም ነው የማመሰግነው። ግን ተጨማሪ ትብብርሽን እንፈልጋለን። ያን ምን አደረገው የሚሰጠን ከሆነ ለመተባበር ዝግጁ ነኝ ማለት ውጤት ካለው አሪፍ ውጤት ካለው ያለ ውጤት ላለማምጣት ምን አደረገው ነገር የለም በእርግጠኝነት መነግርሽ ማለት ነው። እኛ ጋር የገባ ጉዳይ የተነገረን ነገር እንደራሳችን ጉዳይ አድርገን ይዘን እስከመጨረሻ ምን ሄደው ስለዚህ አሁን እናደርጋለን መሰለሽ ይሄን ነገር ስነግርሽ ምናልባት ልትፈሪ ትችያለሽ። ከዚህ በፊት ብዙ የተደበቁ ነገሮች ገጥመውናልና አሁን እኛ በነገራችን ብቻዬን አይደለም መሰራው የሥራ ባልደረቦች ያሉ ከኛ ጋር ሁሌም ለእውነት ብለው የሚቆሙ የህግ አካላት አሉ። ከነሱ ጋር ነው የምንንቀሳቀሰውና ምንድነው የምናደርገው መሄዱን
ትሄጃለሽ። ግን ስትሄጂ አንደኛ ድብቅ ካሜራ እንሰጥሻለን እዚህ ደረትሽ ላይ ምንለው ማለት ነው። እሱን ትይዣለሽ። ሁለተኛ ደግሞ ሳውንድ ሪካርድ የሚያደርግ ማይክ ምንትንልሽና ታገኘዋለሽ። ያ ካሜራ ምንድነው የሚጠቅመው? እኛ እዚህ ኮኔክት አድርገን እዚህ ሆነን በቅርብ ርቀት ሆነን እንከታተላለን ማለት ነው። እሺ ግን የሆነ ጉዳት ቢያደርስብኝስ? ማለት ስለማይኩም ስለ ካሜራውን ካወቀ እኔኮ በጣም ሪስክ ውስጥ ገባ። ልክ ነሽ። ግን እኛ የምንሰጥሽ አንደኛ በጣም አነስ ያለች ናት። ግን ሁሉንም ማለት በደንብ የምትቀርጸን መረጃ የምትይዝናት የሚታይ ነገር የለም። ያንቺ ጥንቃቄ በነገራችን ላይ በዚህ ላይ በጣም ነው የሚያስፈልገው። የሳውንዱ ምናልባት በስልክሽ መጠቀም ትችያለሽ። ኖርማሊ አሁን ማንም ሰው በእጁ ስልክ ይዞ እንቀሳቀሳለ። ከዛ አንፃር በዛ መያዝ ትችያለሽ። ሁለተኛ ደግሞ እኛ ከስልካችን ጋር ኮኔክት አድርገን በቅርብ ርቀት እንከታተላለን። አላስፈላጊ እንቅስቃሴ ካየንበት ምንም ጥያቄ የለውም ወደ ውስጥ የመግባት ግዴታ ይኖርብናል። ገብተን ሌላ ነገር ማለት አሁን እሷ እንዳለችው ማለት እንትን ጾታዊ ጥቃት ምናምን ሊያደርስብኝ ካለ ማለት ጭራሽም እናንተ ጋር ቪዲዮ እያለ እኔ አሁን እኮ ስለ ጥንቃቄ ነው የምነግርሽ። እዛ ማለት ለምን አምናችኋለሁኝ ነው ካሜራ እዛ ጋር አስቀምጬ የባስ ባመጡልኝስ አይደል? እኛ በጭራሽ እንደዚህ አናደርግም። አሁን እኮ የሰራናቸውን ስራዎች እኮ ያሳየውሽ ለዛ ነው፣ እርግጠኛ እንድትሆኚ ነው። በዛ ላይ ደግሞ የቅርብ ጓደኛሽ ናት አይደለ? እንደዚህ አይነት ነገር ሌላ ጣጣ ውስጥ አትከትሽም አይደለ? እሷን አምናታለሁ ብለሽኛል። እሷን ማምናታለሁ። ስለዚህ ይኸውልሽ እኛ ምንም የከፋ ነገር ውስጥ ማንንም ላይ እንዲደርስ አንፈልግም። ስለዚህ በቅርብ ርቀት እየተከታተልን መግባት ባለብን ሰዓት እንገባለን። እና ካንቺ በጣም ጥንቃቄ ያስፈልጋል። ምንም የተለየ ነገር ማድረግ የለብሽም። ኖርማሊ ብቻሽን እንዴሽ ምናምን እንዲሰማ ማድረግ ያለብሽ። ስለዚህ እንደዛ እናደርጋለን። ሰፈሩን ታውቂዋለሽ? አዎ ሎኬሽን ልኮልኝ በሎኬሽን ነው የሚሄደው። ስለዚህ ይኸውልሽ አብረን እንሄዳለን እስከ ቦታ ድረስ እስከ ሰፈሩ ነው። በነገራችን ላይ በጣም በቅርብ ርቀት ነው የምንከታተልሽ። ደስ ይለኛል። በእንደዚህ አይነት ማለት ከጎኔ እንዳላችሁ ካሳቡኝ በጣም ደስ ይለኛል። እሱን እርግጠኛ እንድትሆኚ ነው የምፈልገው። በቃ እንደሱ እርግጠኛ ማለት እናንተ እርግጠኛ ከሆናችሁ እኔም እርግጠኛ ሆኜ አድርጊ የምትሉኝን አድርጌ ያው እሱንም እናጋልጠዋለን። ሌሎችም የተጎዱ ልጆች እሱም ከሚሰራው ነገር ይታቀባል። ሌሎችም ሰዎች ይማሩበታል የሚገባው። ስለዚህ አሁን እንዳልኩሽ ነው ካሜራውን አለ ይዘናቸዋል። እነሱን እናረጋለን። ከዛ በኋላ ቤት ገብተሽ የሆነ ምክንያት ተፈጥራለሽ ወይ ውሃ አንጣልኝ ወይ ብቻ የሆነ ነገር አድርገሽ ካጠገብሽ ላይ ትንሽ ደቂቃ ዞር እንዲል ታረጋለሽ። በደንብ ሁለታችሁ ሊያሳይ የሚችል ቦታ ላይ ታስቀምጫለሽ። ስለዚህ እንደዛ ካስቀምጥሽልን እኛ በዚህ በስልካችን እንከታተላለን። መግባት ባለብን ሰዓት እንገባለን ማለት ነው። እሺ በቃ ስለዚህ በዚህ ተስማምተናል። ደስ አለሽ? አሁን ማለቴ የበለጠ ያው ውጤቱማ ያማረ እንደሚሆን እርግጠኛ ሆኜ ነው የምነግርሽ። ያው እሷ እኮ እንትን ያለችው የፈራችው ያው ከኋላው የሆነ አካል ቢኖረው ነው የዚህ ያህል ድፍረት ሊኖር ይችላል በሚል ነው። ልክ ነሽ። ምክንያቱም አስተማሪው ብቻውን ላይሆን ይችላል እንደዚህ። ያውን ደግሞ እኮ ብለሽኛል ለባለሀብቶች ሁሉ። ስለዚህ እነዚህ ሰዎችም ያግዙታል ማለት ፍራቻሽ ይገባኛል። ግን እኛ ጋር ነው የመጣሽው። ስለዚህ ሙሉ ኃላፊነቱን ነው የምንወስደው። እንግዲህ እዛ ሄደን ደግሞ ይሄ ግለሰብ ማን ነው፣ ለምንስ ነው የሚያደርገው፣ ከኋላውስ ማን አለ የሚለውን ደግሞ አብረን የምናየው ይሆናል። አሁን መሄድ እንችላለን። አብሮነታቸው አይለይን። እሺ ካሜራማን እነዛን ካሜራዎችና ሳውንድ አዘጋጅልኝ እንሂድ። እሺ እንግዲህ ውድ ተመልካቾቼ ቦታው ላይ ደርሰናል። እሷን እንግዲህ በቅርብ ርቀት እየተከታተልናት ነው። መግቢያው ላይ ደርሳለች ይመስለኛል። እየደወለችላት ነውና እስቲ እንግዲህ ወንዴ በዚህ አጋጣሚ ያው ከዚህ በፊት ብዙ ነገሮች ገጥመውናልና አሁንም ብዙ ነገሮች ሊገጥሙን ይችላሉ። ያው ሁሌም አብሮነትን በእርግጥ አልተለየንም። ዛሬ ደግሞ የተሻለ ነገር እነዚህን ሰዎች በውጤት ስም በአቅመ ደካማ በገንዘብ ስም እንትን የሚልባቸው ነገሮች አሉ። የሚጠቀሙ ሰዎች ናቸው ተብሎ ነው እንግዲህ ሰምታል መረጃው። ስለዚህ እነዚህ መምህራኖች መምህርነት በጣም የተሻለ ስራ ነውና እነሱ ይገባኛል። ምን ለማለት እንደፈለግ ገብቶኛል። ምን መሰለህ እያንዳንዱ ተማሪ በቃ መጠንቀቅ እንዳለበት ነው የሚሰማው። ገብቷል። ይሄ ሴትነታቸውን ተጠቅመው ብዙ ነገር ሊያደርጉ ስለሚመስለኛል እሱ ነው ወጥቷልና እስኪ ብዙም አንጠጋ ብዙም
ካሜራማን ብዙም እንትን እንዳይላ ይሄዱ ነው ካሜራማን እየተከተልካቸው ጠጋ በልስ ምን እንደሚጣት አናውቅም ግን ብዙ ነገር እያላት ነው ጠጋ በል ካሜራማን ጠጋ በል ነገር እንጃ ብቻ እንግዲህ ወደ ተመልካቾች አሁን ደግሞ ወዴት ነው እንጃ ቤቱ በጣም ነው የሚርቀው መሰለኝ እሺ ካሜራማን ተከታተላቸው የሚገርመው እንጃ ምን እንደሚያወራት አላውቅም ወደ ኋላ እንኳን ዞሮ ለማየት እየሞከረ አይደለም እንግዲህ ካሜራውን ደህና አድርገን እንዳስቀመጥን ነው የነገርናት እና ካሜራማን ጠጋ በል በዚህኛው ጠገውንልኝ أنا دبرش لي لا توجه وأنا برجع عايز كمش نزلنا بيه هنا اللي ترش لي بطري أستمالي تتمالي في الكابتن ያው ታውቂያለሽ ዛሬ በጣም አየሩ ለየት ያለ ነው Cheers. ሁሉም ግን እዚህ ሲመጡ እንደዚህ ነው በእንደዚህ አይነት መንገድ ነው ያው እንግዲህ እኛ በባህላችን እንግዳ ሲመጣ እኮ ተንከባክበን ታውቂያለሽ ጎንበስ ቀና ብለን ነው የምናስተናግደው በተለይ ተማሪዎች ሲመጡ ደግሞ በተለየ መልኩ ነው የማስተናግዳቸው ነው ሁሉም እንደዚህ ዛሬ ደግሞ ኢፉ ምናምን እንደዚህ በደንብ ዛሬ ደግሞ በጣም ይሻላል አይደልሽ በጣም ዋጋ አስከፍልሽ ነው በጣም ላገኝሽ አልችልም ብዙ ጊዜ እንደውም ስልክሽ አይሰራም በሰላም ምንድን ነው ችግሩ ያው ቤተሰብ ጋር አይደል ታውቂያለሽ አሁን የቤት ልጅ ነሽ እንደዛ ነው አይ ደስ ይላል እና ዛሬ ቤት ስለምታሽ ደስ ብሎኛል ቤት እንዴት አየሽ ቆንጆ ቤት ናት ያለች
አጣመጣኝ ያለች እዛ ላይ አሪፍ አድርገውች አለ አዳም ምርዳምስ ግን እንዴት አይከብድም አመሰግናለሁ ቤተቆንጆ ነው ስለሽ ምክንያቱም ብዙ ልጆች አንቺ ጓደኞች መጥተዋል እዚህ ጋር ቤቴን በጣም ወደውት እንደዚህ አስተሳሰብ ደስ ብሎኛል አሁን እንደምታውቂው በመንግስት ሰራተኛ ደሞዝ በዛም በአስተማሪ ምንኮስ ነው እሱ ብቻ አይደለም ገብቶሻል ኑሮን ለማሸነፍ ተፈተፈ ማለት አለብን ስለዚህ ጎን ለጎን መሰራቸው አንዳንድ ቢዝነሶች አሉ ስማርት ኮሽ አብረን መስራት እንችላለን መንገዱን ላሰብሽ ይችላል ግን አንቺ ስማርት መሆን የስልክሽን መዝጋት ምናምን አስፈላጊ አይደለም ስለዚህ ህይወትሽን ባጭር ጊዜ ውስጥ የሚለውጡ ነገሮች ይለጋሉ እናወራለን ስለሱ አይ የሆነ ዲቴይል እንኳን ባልነግረኝ ማለት አስተካክሉ እኔ ብዙ ኮንታክት ያለኝ ሰው ብዙ ኮንታክቶች አሉ በምን ዘርፍ ነው የሚሰራው ሀብታሞች ናቸው በጣም ትላልቅ ድርጅቶች ያላቸው በጣም ብዙ ጊዜ እንደውም አብዛኞቹ ኢትዮጵያ ውስጥ የማይቀመጡ ኢምፖርት ኤክስፖርት እኔ እንደውም በማስጠንኝ ምናምን ምትለኝ ለኛለው ይታንቼ ነበር በዚህ ብቻ አይ እኔ ብዙ ያሰራሁት ስራ የለም በእርግጥ ነው ለማሸነፍ ግን አንዴ እየተጣሽ እሺ እየተጣራ ጀስ ኢንተርቪው ልታደርጊ መጣሽ ነው መስሎኝ ዛሬ በጣም ብዙ ጥያቄ እየጠየቅሽ አይ ያው ለመታወቅ ማለት ለመታወቅ ያው ብዙ ጊዜ እኮ ታውቂኛለሽ አይደል እንዴ ነው ግን እንደዚህ ቁጭ ብለን ያው ቤት ከመጣን አይቀርቁት ለምናወራ ዛሬ ደግሞ በጣም አወራ መስለሻል ያው ቀጠሮ አይደለም እና አይ ስለ ቢዝነስ ግን ብንነግረኝ ደስ ይለኛል ማለት ትንሽ ጫፍጫፋንም ቢሆን ካፍታኖቹ ጋር ምናምን አይደል ማለት ነው አንቺ በጣም ቀዝቀዛልሽ እኮ ታጭ እንጂ እየተጣጣ በጣም እየፈራሽ ነው ምንድነው ችግሩ ነጥቼ እኮ አይ ታጭ እና ዛሬ ደግሞ አበባ መስለሽ ነው የመጣሽው እባክሽ ደስ እንዲልብኝ ነው እንጂ ከመጣጥ ከዚህ በፊት እንኳን ጣምሽ እንኳን አላውቅም ኧረ እባክሽ አዎ ቅድም እንዳልሽኝ በጣም የቤት ልጅ እንደሆነሽ ነግረሽኝ አዎ ዛሬ ደግሞ አበባ መስለሻል በጣም እና ታጭ እንጂ እየጠጣሁ እኮ ነው እንደውም አንተ አጠጣም አይ ነው እየጠጣሁ እና ቅድም ያልኩሽ ስራ ደግሞ ከትንሽ ደቂቃ በኋላ ጨርሻለሁ አሁን ግን ብናወራም ይመስልሻል ይወራና አይደል ወይስ ካልተመቸሽ መሰለሽ የሊቆንጆ በጣም ቀዝቀዝ ብለሻል ዘና እኮ እያልኩ ነው ደረቶችሽ ይሞቃል ዛሬ አፕል መስለሻል በእናትሽ ግመጣ ያስብላል አይደል እና ውጤትሽ እንዲሰራ ደግሞ ትፈልጊ ስለዚህ አንዳንድ ጨዋታችን እንጫወት ከዛ በኋላ ደግሞ ብዙ ማውራሽ ብዙ ታሪኮች አሉና ኦኬ ግን አይ አልሞቀህም አንተ በር መስኮት ምናምን እንደሳለፍ ስለፈልኩ እኮ እናት እረፍት ምን ሆነሽ ነው ምንድነው ማለት እንዴ ምን ሆነሽ ነው ማለት አልገባኝም ምንም ተነጋግረን አይደል እንዴ መጣ ነው አና ተነጋግረን አይደል እንዴ መጣ ነው ምን አዲስ ነገር አለው እንዴ አዲስ ነገር ለምንድነው አዲስ ነገር ይላል እኔም ስለ እንደዚህ ለምን እንደመጣሽ ታውቂያለሽ አንደኛ ውጤትሽን እንዳስተካክል አይደል እና ስለዚህ ተለየ እንደዚህ ተባባልንም እኮ አይ መጣችበት ምክንያት እኮ ታውቂዋለሽ አና ለምን እዚህ መጥተሽ ቆንጆ እንደዚህ መሆን የለብሽ አይሽ ነገሮች አልገባህም በጣም ስሜታዊ ነሽ ስሜታዊ አልኩ ነገሮችን በፍቅር እናርጉ ምን መሰለሽ ውጤትሽ እንዲሰራ አይደል የምትፈልጊው እኮ ገብቶኛል ግን ምን መሰለሽ በጣም አሁንም እየተጠቀመ ኩል ሆነን እናወራ አንዴ ኩል ሆነን እኮ እያወራን ነው ማለት የምታደርገው ነገር እየተመቸኝ አይደለም በዛ ላይ በቃ ገብቶሃል ትንሽ መናፈስ ፈልጋለሁ ንፋስ ምናምን ነገር አየሩ ማፍሬሽ አየር ነው ያለው አሁን እኮ ችግሩ ያለው አንቺ ጋር ነው ገብቶሻል ገብቶኛል ለምን ነው